አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ በአዲስ ቪዲዮ ተከፍያለሁ። ምሳሌ ክፍል 72 ይዤላችሁ ቀርቤያለሁ ማለት ነው ውዶቼ። እንግዲህ ማህሌትና ዝና ምን ያገኛታል? ምሳሌና ቅድስትን አገኟት ከመንገድ ቆመው እየተንቀጠቀጡ እንዳትመቱ። አብሯቸው የነበረው ሰውዬ ራሱን ግልጥ ሲያደርግ እየሸሸገቻት ነበረ ቅድስትን። ከዛም እነሱ ቆም ብለው ግርም አሉ። ወደ ኋላ ሸሸት እያሉ ነበረ። ዝና ማህሌትን ፍጥጥ ባያታ እየሮጠ መታ ሄዳ እቅፍ ስታደርገው አብሯቸው የነበረው ዝና ጋር ምሳሌዬ እንዴት ነሽ ደህና ነሽ ብሎ እቅፍ ሲያረጋት ደህና ነሽ ብሎ ስላተኝ ቅድስት ግን ከኋላ ተከትላ ሊመታኝ የመሰላት ሰውዬ ሳይመታ ቀረ። ከዛ መጨረሻ ላይ እነሱ ማፋቸውን ያዝ አድርገው ተገርመው ዝና ወንድሙ ነው ስትለው እኔ የማላውቀው ወንድሙ ነው እንዴ? አንተ አታውቀውም? ወንድሙ ነው። ከየት የመጣ ወንድሙ ነው? አንተ አታውቀውም? ካስሮ ነበረ ደግሞ በጣም ተደባዳቢ ነው ብላ ስትለው ኧረ እባክሽ ብሎ ሲላተኝ ዝናም ዝም ብሎ ሸለድቦ ነበር ዝም ብሎ የሚያዳመጣት። እሷ ግን ተሮ ብሎ እንደነገረችው እየሮጠ ሄዶ የሚመጣው ነበር የመሰላት። ግን እሱ አልመታውም። እሷን ያዝ አድርጎ እጇን ይዞ ወደ ሩጫው ገባ። ቅድስትም ወዲያና ወዲህ ደስታም የተሞላበት እነሱንም ስላየ ስለተናደደኝ እንደገናም ደስተኛም ሆናለች። ሆነሽ ነው? ደህና ምንም አልሆንኩኝ። ደህና ነሽ? እኔ እኮ እንደ ቅድስትዬ ነበረ የኔ ቆንጆ አምሮብሽ የለም እንዴ ብሎ ሲላተኝ አብረሽ ነው ያለሽው እኮ ደግሞ መጥቼ ስላላየሁሽ ይቅርታ አድርጊልኝ። አሁን ነው ይቅርታ ማድረግልህ ስትለው ተከትሎ ኬክ ብቻ ግዛልኝ አንቺ ቢይ እንጂ ችግር የለውም እገዛልሻለሁ። እሺ ቅድስትዬ ይቅርታ አድርጊልኝ እሺ ብሎ እቅፍ ሲያደርጋት ደህና ነሽ ብሎ እቅፍ አድርጎ ሰላም አላትኝ። ከዛ ፈገግ ብላ ሳቀች። አምሮብሻል። አመሰግናለሁ። ደህና ነህ? ለምን ስትመጣ አልደወልክልኝም? በቃ ያዘቦት ሽሮሽ ነው ያንቺ ያዘቦት ሽሮሽ እንደሆነ ይታወቃል። ደህና ነሽ? ፈገግ ብላ እንዴት ነሽ ምሳሌ እስካሁን ብሩክን የቅድስትና አላረጋትም እንዴ ብሎ በጆሮዋ ሹክ። አያሳዝንም አጎቴ? ፈገግ ብላ ሳቀች። የኔ ቆንጆ በጣም ያሳዝን፣ በጣም ነው የሚያሳዝነው። አጎቴ ተዘፍንልኛለህ አይደለ የኔ ቆንጆ? ቀላል ደግሞ ይዘፈንልሻል እንዴ? የፈለግሽውን ያህል ዘፈን እንዘፍንልሽ። ግን እማዬ እላታለሁ እና እሷ እንድትወድሽ ነው የፈለግሽው? ቅድስት እኮ ሆዷ ትንሽ ነው ይሄን እኮ አይችለኝም ብላ ስትለው ከርቀትሎ ሳቀና ያ ባይሆንም እኛን እናስገባት ነበር። ገበያ እየሄድን ነበረ ግን አንተ ተመጣህ እንመለሳለን። እንዴ ምን ችግር አለ? አብረን አንሄድም እንዴ? ገዛዝተን እንመለስ። እንግዳማ ጥሩ እንደዛ ይሻላል ከሆነ ጥሩ ካለነፋንህ ብላ ስትለው ቅድስትም ትህትናዋን ስላገኘኋችሁ ደስ ብሎኛል ብሎ ተያይዘው ሄዱ። ምሳሌ እኮ አድጋለች። እኔ ሲያውቃት እኮ እንደዚህ አልነበረችም ብሎ ሲላትኝ ተያይዘው ሄዱ። ግን ማህሌትና ዝና የሚሉት ጠፍቷቸው ነበረ። እነሱን ማግኘታቸው በጣም ገርሟቸው ነበረ። በመሃል ላይ ይሄ ሰውዬ ባይኖር እነሱን ለመማታት ይፈልጉ ነበር። ሞገሴ ብላ ደግሞ ሌላዬ አልጋ ቤቱና እስኪ ድገሚው ብሎ ስላት ሞገሴ ብላ ስትል ወይ ብሎ ስላት እንዴት አባቱ ደግሞ ስምሽ የሚያምረው ሞገስ ብሎ እንዴት ነው የሚያምረው? አንቺ ስትጠሪው ደግሞ በጣም ደስ አለኝ። በጣም ያምራል። በጆሮዬ ገብቶ ውስጤ ላይ ርስርስ አደረገኝ። ደስ የሚል ዜማ አለው። ኧረ እባክህ ኧረ ሉላ ወደ መቃብር እንዳትሄጂ። ለምን? ከዛ ሄደሽ ደግሞ አንዴ ቃል ትናገሪ ብሎ ሲላት ድምጥሽን ሰምቶ ሙታ ነው አፈራቸውን እያራገፉ ይነሱ ነው ይመስለኝ። ኧረ እንዴ ስትለኝ እኮ ደስ ስለሚል ከምሬ እኮ ነው። ያ ከሆነ በጣም ችግር ነው። የሞት እየተነሱ በጣም ችግር ነው። ኧረ ለምን? ምክንያቱም ምን መሰለሽ ከመቃብሩ ስጋ ብቻ ማየት የሚቀረው ብዙ እውነቶች አብሮች ይቀበራል። ሙታኖች ሲነሱ አብሮ መሞት አለ። ምክንያቱም ብዙ ውሸትና ክደት ስለተፈጸመበት የሰው ልጅ ቀኑ ሲደርስ ከሞት ይነሳል። ያንማ
የማ ጉዳችን ነው የሚፈራው። ያንተ ከሃዲ ሙቼ መቀር መስሎህ ነበር የሚባለው። አንተ ምን ሰርተሃል? አንተ ስጽይ ንጹህ ነው መስልሻል? እኔ እኮ ብሎ ሲላትኝ እሷ ግን ቀስ ብላ ስታወራው እውነት ነበር የመሰለው። ሞገስም እንግዲህ ከልቤ ውስጥ ገብተሽ ታንሰረስረኛለሽ እያላት ነበረ ሉላ። ግን መድምን የሚባል ሰይጣን የሆነ ወንድም አለ ማለት እያሰራራሽ ነው ታዲያ? አይ ካንተ የሚበልጥማ ወንድ የለም። ግን ወንድሙ ያለ አንድ ነገር እንዴት ከእስር ቤት ከዚህ ቤት እንዴት ወጣ? ቆይ እንዴት ተፈጠረ? አሁን ምን ሊሰራ ነው የመጣ? ምናልባት ብሩክ ስልኩ ሲዘጋ ጠፋ እየተባለ ሲወጋ ነው የመጣ። እሺ አሪፍ፣ እስቲ እናያለን። ምን ነው ግን ያንቺ ጭቅጭቅ ያንቺ ንጅንሽ እንዴት እንዳስጠላኝ ወይ ብሎ ሲላተኝ ነገር ማስረዘም ስራሽ ነው አይደለ? ይኸውልሽ በደምብ ስሚ፣ የሉላን ዱካ ስራሽ ነው ስራሽ ነግሬሻለሁ ብሎ ሲላተኝ አብራ ፈጠን እያለች አብራው ተጓዘች። ዝናም እንግዲህ ሉላ እያላት ነው። እሷ ግን ስለ ሉላ አልተጨነቀችም። ስለ ብሩክና ስለ ምሳሌ ስለ ቅድስት ነው እየተጨነቀ ያለችው የልቧ ስላልተሳካ። እሺ እንዳልክ ግን አሁንም እዚህ ከተማ ነው የምንቆየው? ሉላ ብሩክ እኮ ድምፁ ጠፍቷል። አግኝቼ ይቅርታ መጠየቅ አለብኝ። እኔ እሱን ነው የምፈልገው። ይቅር ማለት እኮ ጥሩ ነው። ጥላቻን ይዞ መቆየት ጦር ላይ ቆሞ መቆየት ማለት ነው። ያደማል፣ ይጎዳል። እና ይቅርታ ማድረግ ጥሩ ነው። አዎ ልክ ነሽ። እሱን አግኝቼው ይቅርታ አድርጌለት ብነድ ይሻላል። ግን ክፍለ ሀገር ካለ በኋላ በዛው እንድንቀር ነው የፈለግሽው? እስኪ ራስን ድረስ የራሱን ህይወት እስከሚጀምር ድረስ መቼም አይተውሽም። መቼም የትም ቢሆን አይተውም። ደግሞ ከአዲስ አበባ ወጥቶ ክፍለ ሀገር ወጥቶ ላንቺ ይከብዳል። አንተ ካለህልኝ ምንም ከተማ ምን ይሰራልኛል? እንግዲህ እንዳልኩሽ መጀመሪያ ብሩክን ማግኘት ይቅርታ ማድረግ ነው ያለብኝ። እሺ ፀሐይ ናፈቀች እና ከዚህ ሰፈር እኮ የለም ዝና፣ በኋላ እንወጣለን። እንደ አበባ ፍንድት ብለሽ ትሞቂያታለሽ። እሺ ብላ ስትለው እሱም አጽናንቷት ወደ ሊወጣ ነው። እሷ ግን ካልጋዋ ቁጭ ብላ ነበረ ሉላ። እንግዲህ ሞገስም እንግዲህ ወሬውን እየቀራመነ ለሉላ ማሳመኑን ቀጥላ እና ለአንቺ ወንድም ልሆንልሽ እኔ ብሎ ለቅድስት ለምሳሌ ስላት ወንድማ ከቅድስትዬ ነው የምፈልግ። እኔ የምልሽ እንዴት ነው ወንድሜ የሚወለድ አዝማሚያ አለ እንዴ? ቅድስት እርጉዝ ናት እንዴ? እኔ እንጃ። እሺ በቃ ተይው፣ ይህንን ጥያቄ እንዝለለው በቃ አይመስልሽም? አይ ለምን እንዘለዋለን? እንዴት? አይ አንተ በቃ እኔም ማብሸቅ ነው አይደል? ስራ አይደለ? አይ ማብሸቅማ ስራዬ ነው። ደግሞ ወዝም ይከፍለኝ የለም እንጂ እንግዳማ አኩርፌያለሁ። አሁን እኔ ቆንጆ አንቺ አኩርፈሽኝማ ሰማው ነው የሚደፋብኝ። ሰማው ውሃ ተደፋብህማ ትሞታለህ። እና አሁን ብሞት ምን ችግር አለው? ከዛ ሄጄ ለአንቺ ቤት ሰራልሻለሁ። ኧረ እባክህ አውቃህ ነው። ዛሬ ይሄ ቤት ነው የምታድረው? አዎ የኔ ቆንጆ ዛሬማ እዚህ ነው የማድረው። ውድድ ነው የማደርግህ። እኔም ውድድ እኔ ከኔ አይበልጥም። እሺ ውዴታው ይበልጣል፣ ከኔ ይበልጣል። የኔ ነው የሚበልጠው። እኔ በጣም ነው የምወድ የኔ ነው የሚበልጠው እያለ አሳሳቀና ቅፍ ሲያረጋት ይፈገጋለች። አባቷን እንድትረሳ እያረጋት ነው። እኔም ወዳለሁኝ እየተባባሉ እንግዲህ ቅድስትም ልትሰራ ሁድ እያለ ኩሽና ውስጥ ነው ያለችው። ማህሌትም እንግዲህ ባጭ ታርቃ አንቺ ብዙ ነገር ሰው አይገባሽ፣ ብዙ ያልነገሩ ኩሽ ትልቅ ነገር አለ እኮ የምድር መንጣት እንዴት አስፈራሽ? አንቺ ለምን መጣ? እንዴት ተፋታሽ ያውቃል። ስለዚህ ምን አስጨነቀሽ አንቺ ብላ ኤፍራት ተስተፋጠጣት። ተይው በቃ አንቺ እኔ እኮ ዝም ብዬ ነው የምደነቅረው። አንቺ እንደሆንሽ እኔ አሰሚ ምን አልሽ? እኔ ቤት እንዳለሽ እንዳትረሽ። በቤቷ ልታስፈራራ ስትሞክር ኤፍራታ አንቺም ታላቅሽ እንደሆንኩኝ እንዳትረሽ። ታላቅስ ገንዘብ ባክሽ የኔ እህትስ ብላ ስትላትኝ ማህሌትን ብሽቅ አረገቻት ኤፍራታ። እንግዲህ እሷ በትልቅነቷ ስትኮራ እኔ ቤት ነው ያለሽ ብላ ራጠችባት። ምክንያቱም አጫዋቶች አይደለ? ይቅርታ። ውድና የተከበራችሁ ተመልካቾቼ ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ እየደህና ሁኑልኝ።